ሰላም ጤና ይስጥልኝ እንደምን ከርማችኋል። ይህ ከዘመን ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዘላችሁ የምቀርበው ከባለፈው የቀጠለውን የወልቃይት ጉዳይና የፋኖ ትግል በሚል አርዕስት ይሆናል። መልካም ቆይታ። ዘመነም አስረስም እስክንድርም ጨምሮ የፋኖ ታጋዮች አይደሉም። እነዚህ የፖለቲካ ሰዎች ናቸው። እነዚህ ወኪሎች ናቸው። እነዚህ ለዛውም የመጡት የፋኖን ትግል ለማሰናከል ነው እያለን ደጋግመን ተናግረናል። ስለዚህ አሁንም እዚህ ጋር የደመቀ ሰዎች ይሆናቸው። ምክንያቱም የብልጽግና ሰዎች ፖለቲካ እየሰሩበት ስለሆነ አደገኛ ፖለቲካ እየሰሩበት ስለሆነ ወይም የፋኖን ትግል ከነዘመነ ጋር አያይዞ ከዛ በኋላ ከህወሓት ጋር በማያያዝ የፖለቲካ ፕሮፓጋንዳ እየሰሩበት ስለሆነ ያን መቅረት አለበት። በፍጹም እነዘመነ ፋኖ ሊሆኑ አይችሉም። ህወሓትን እየደገፉ የአማራን ትግል ሊደግፉ አይችሉም። ከመጀመሪያው ወደዚህ ሲመጡ ወደዛ ቦታ ላይ ሲመጡ የነበሩ በጎጃም ሳይቀር የነበሩ ፋኖች በነ ዘመነ ላይ በነ አስረስ ላይ በነ እስክንድር ላይ ተቃውሟቸውን አንስተው ነበር። ግን ይህን ተቃውሞ ራሳቸው ያከሸፉት የህወሓት ሰዎች ናቸው እነ ዘመነን እንዲቀበሉ ያደረጉ። ስለዚህ ይሄን ሲሰሩ የወልቃይት ያለ ሰው ከህወሓት ከዝም ብሎ አብይን ደግፎ አብይን ተቀብሎ ዝም ብሎ መሄድ ሳይሆን የራሳቸውን እርምጃ መውሰድ ይገባቸው ነበር። ጠንካራ የሆነ እርምጃ ልክ ነው። እዛ ወልቃይትን የማጠናከር ወልቃይት ዘብን የማድረግ እሱ ራሱ በጣም ትልቅ ስራ ነው። ሆኖም ግን ያለውን የፋኖ እንቅስቃሴ ወይም ማዕከላዊ መንግስት ካልያዝን ድረስ ወልቃይትን ይዘን መቆየት አንችልም ወይም ወልቃይት በጎንደር ስር መሆን አይችልም የሚለው ነገር ወይም ይሄ ስርዓተ መንግስት ካልፈረሰ ድረስ ያንን ማግኘት አንችልም የሚለው አስተሳሰብ መኖር ነበረበት። እንግዲህ አሁን ነው የሚገባን ማለት ነው። ምክንያቱም የማዕከላዊ መንግስት በፕሪቶሪያው ስምምነት ከተባለ የፕሪቶሪያው ስምምነት የወልቃይትን መሬት ወይም ምዕራብ ትግራይ የሚሉትን ወደ ትግራይ እንዲመለስ ማድረግ ነው። ይሄን ማድረግ አልቻለም። ያን ምክንያት አድርገው እነሱ ጦርነት ያነሳሉ በማዕከላዊ መንግስት ላይ ማለት ነው። ምክንያታቸው ያ ብቻ አይደለም ብያለሁ ቅድም። አብይን ማውረድ የሚፈልጉበት ምክንያት ወልቃይትን ምክንያት ያደርጋሉ እንጂ ያ ምክንያታቸው አይደለም። ጦር ፈቶ የተባለው እንዳልፈቱ እናቅ ነበር፣ በፊትም ተናግረናል። ምንም የተፈታ ጦር የለም። ለዛው ተጨማሪ አማራን ለመውረር እና ወደፊት ደግሞ ኤርትራን ኢሳያስን ለማውረድ ተስማምተው ስለነበረ በፕሪቶሪያው ስምምነት ተጨማሪ መሳሪያ ለዛም አብይ ሰጥቷቸው ነበር። ተጨማሪ ወልቃይትንም መያዝ የሚያስችላቸው ወደ አማራ ክልልም ተመልሶ የመግባት ሌሎች በወሎ አካባቢ ያሉት መሪ የሚያስችላቸው ለዛም ወታደራዊ ድጋፍ አርጎላቸው ነው አብይ ወጣው። ይሄን እናውቃለን። ወታደርም ትጥቅ የፈታ ወታደርም አልነበረም። መንገድ ላይ ሲወጡ መሳሪያ ያልያዙ ግን ስልጠናዎችን የሚወስዱ በደንብ የታጠቁ ወታደሮች እንደነበሩ ይታወቃል። ስለዚህ አሁንም የህወሓቶች ኢንተረስት እና ወልቃይት ብቻ ሳይሆን መንግስቱን ማውረድ ነው። ከኢሳያስ ጋር ሆነው ይሄን እየሰሩበት ይገኛሉ ማለት ነው። ስለዚህ እና አስረስ ማሬ በህወሓትም በኩል የሚደገፈው የፋኖ መፍረስ ይፈለጋል። በአብይም በኩል የፋኖ መፍረስ ይፈለጋል። አማራ ትጥቅ እንዲታጠቅ አይፈለግም። ስለዚህ በዋናነት ለሁለቱም ነው በመሃል አማራውን የመታገል እንጂ ሁለቱ ተደራድረው ወደ አንድ መምጣት ይችላሉ። አለቆቻቸውም አንድ ናቸው። ስለዚህ ፋኖ እንደ ፋኖ ወይም የኮሎኔል ደመቀ ምንድነው ማድረግ ያለበት ወይም የወልቃይት ሰው ምንድነው ማድረግ ያለበት? አንደኛ በመጀመሪያ መረዳት ያለበት ማዕከላዊ መንግስት እስካልወረደ ድረስ በወልቃይት መንግስት መሆን አይችሉም። ህገወጥ እንደሆኑ ነው የሚቀጥሉት።
አንድ ይህን መረዳት ያስፈልጋል። ስለዚህ ማዕከላዊ መንግስትን ለማውረድ የሚደረገውን የፋኖ ትግል የእነ አስረስ ትግል አይደለም ወይ አዲስ የተፈጠረው ድርጅት አለ። እሱ ለመታገል ፍላጎት የለውም። ወደፊት ወደ መደራደር ነው የሚመጣው። ምንም አይነት ፍላጎት የላቸውም እነሱ ማዕከላዊ መንግስትን የማውረድ ማለት ነው። ለዚህም ነው በአማራ ጠላቶች በነበሩ ሰዎች የሚደገፉት። አሁን በአማራ ህዝብ የሚደገፉ አይደሉም። አይታችሁ ከሆነ የድርጅት ሲቋቋም ራሱ በአብዛኛው በአማራን ለመታገል ሲሰሩ የነበሩ ሰዎች፣ ትልልቅ ሰዎች ይህን ተቃውመዋል። ይህን ሲደግፉ የነበሩት ደግሞ አሁን ድርጅቱ ተመሰረተ ብለው ጉሮ ሸባይ ሲሉ የነበሩ ሰዎች አንድ ብአዴን ሆነው በህወሓት ጋር ሲሰሩ የነበሩት ጋዜጠኞች ናቸው በአብዛኛው። ለዛም የፋኖ ትጥቅ መፍታት አለበት ብለው ሲናገሩ የነበሩ ሰዎች ናቸው። ከዚህ በፊት በሚዲያ የምናውቃቸው ህገ ወጥ ነው ሲሉ የነበሩት ናቸው። መሳሪያ መያዝ አይገባም፣ ፋኖ ትጥቅ መፍታት አለበት ብለው ሲናገሩ የነበሩ ጋዜጠኞች ናቸው ዛሬ ይሄን ድርጅት ተመሰረተ ብለው ሲሉ ነው። ሌላው እና አንዳርጋቸው ጽጌ ናቸው። እንዳናዳቸው አብይ መጣ ብለው መጽሐፍት ጽፈው ተሯሩጠው አማራን የሚያኮስስ ለዛም አዲስ አበባን ህዝብ ነበረበት ሚኒሊክ አፈናቅለው እንደሆነ እንደሰፈሩ ብሎ አያቴ ቅድመ አያቴ ብሎ ሲናገር የነበረ ሰው ነው። እና እነዚህ ሰዎች የአማራ ትግል ዳር እንዲደርስ የሚፈልጉ ሰዎች እንዳልሆኑ የሚታወቅ ነው። ግን ይሄ ድርጅት ሲመሰረት ደስታቸውን ገልጸዋል። ስለዚህ ሁለተኛው ማሰብ ያለበት የወልቃይትም ሆነ የኮሎኔል ደመቀ አስተዳደርም ሆነ የወልቃይት ህዝብ ማመን ያለበት ይሄ አዲስ የተመረሰው የፋኖ ድርጅት ሳይሆን የጠላት ድርጅት መሆኑን በደንብ መገንዘብ ያስፈልጋል። ለዛም የፋኖ ትግልን ለማፍረስ የመጡ ሰርጎ ገቦች የሰሩት ስራ ወኪሎች የሰሩት ስራ መሆኑን ተረድተው እንዴት የፋኖ ትግል በእውነተኛ ታጋዮች እንዲመራ ማድረግ ይቻላል የሚለው ላይ ስራ መስራት ያስፈልጋል። ዝም ብሎ መቀመጥ ሳይሆን እንዴት ነው የፋኖ ትግል ግቡን እንዲመታ ምንድነው መደረግ ያለበት፣ የተለያዩ ድጋፎች ማን ወደፊት መምጣት አለበት፣ ማን የሚታመኑ እንዴት ወደፊት መምጣት አለባቸው፣ እውነተኛ የአማራ ታጋዮች እውነተኛ ፋኖች እንዴት ወደፊት ይመጣሉ የሚለው ላይ ስራ መስራት ያስፈልጋል። ይሄን ነው ለዘመናት ስንሰራ የነበረው። እኛ እውነተኛ አርበኞቹ ወደፊት እንዲመጡ ክፉ የሆኖቹን የማጋለጥ ስራ ነው እየሰራን ያለ ነው። ስለዚህ አሁን ተሰብስበው ወጥተዋል። አሁን ህወሓትን በመደገፋቸው ማንነታቸው ወጥቷል። ከኦነግ ጋር ከህወሓት ጋር እንሰራለን በሚሉት ማንነታቸው ታውቋል። ስለዚህ ይሄ የፖለቲካ ክንፍ ተብሎ የተፈጠረው ድርጅት ድሮም ብአዴን የነበረ ድሮም ለህወሓት የሚሰሩ የነበሩት እነዚህ ለይቶ ማውጣት ነው። በጣም ቀላል ነገር ነው። ይሄን ያህል ከባድ አይደለም። ራሳቸውን አውጥቶ አስቀምጠዋል ፊት ለፊት ሆነው። ስለዚህ 1 2 3 ተብሎ የሚታወቁ ናቸው። በሚዲያው ላይ ያሉ ሰዎች የሚታወቁ ናቸው። በዛው በፋኖ ውስጥ ያሉ ሰዎች የሚታወቁ ናቸው። ስለዚህ እነዚህን ለይቶ ማውጣት ማጋለጥ፣ በዛ ላይ ስራ መስራት ያስፈልጋል። ስራዬ ብሎ መስራት ያስፈልጋል። በፋኖ ትግል ላይ ፋኖን የማጥራት ፋኖን ወደፊት የማምጣት ፋኖ ግብ እንዲመታ ማዕከላዊ መንግስትን የሚቆጣጠርበትን መንገድ አሸንፎ የሚይዝበትን መንገድ ከአሁኑ ማሰብ ያስፈልጋል። እንደ አማራ ተጨቁረናል፣ ተገድነናል፣ ዘር ማጥፋት ተፈጽሞናል ብለው አንድ አይነት ኮዝ ካለን አንድ አይነት ምክንያት ካለን ወይም በአማራ የህሉና ትግል የሚረጋገጠው ስርዓተ መንግስቱ ሲቀየር ነው ብለን የምናስብ ከሆነ አማራ ህዝብ ፍትህ ማግኘት አለበት፣ ወንጀል የፈጸሙት ማይካድራንም ጨምሮ በተለያየ ቦታ ላይ በአማራ ህዝብ ላይ ወንጀል የፈጸሙ ድርጅቶችም ሆነ ግለሰቦች ለፍርድ መቅረብ አለን ብለን የምናስብ ከሆነ ሶስተኛ ደረጃ አዲስ ስርዓተ መንግስት ያስፈልጋን የምንል ከሆነ ግዴታ የፋኖን ትግል መደገፍ አለብን። እንደ አንድ መቆም ማለት የአማራ አንድ ሆነ የሚባለው በአስተሳሰብ በዓላማ አንድ ስትሆን እንጂ ድርጅት መመስረት አይደለም። የተፈጠረውም ድርጅት የፖለቲካ ድርጅት መመስረት የህልውና ትግል አይደለም። ሲጀመር መንግስት ከተገለበጠ በኋላ መንግስት ከተቀየረ በኋላ ስርዓተ መንግስት ከተቋቋመ በኋላ ፖለቲካ ድርጅት ፖለቲካ ፓርቲ ሊቋቋም ይችላል። በተለያዩ አስተሳሰቦች አንድ ብቻ አይደለም፣ ብዙ የፖለቲካ ድርጅት ማቋቋም ይቻላል። ስለዚህ ያ አይደለም ዓላማው። ሰው አንድ የሚሆነው በዓላማ ነው።
ስለዚህ የፋኖ የተነሳበት ደግሞ አማራ ሕዝብ ተጨፈጨፈ፣ ተገደለ፣ ለህልውናው ሊጠፋ ነው ብሎ የተነሳ ህዝብ ነው። ስለዚህ ፋኖነት ደግሞ በሆነ ድርጅት የሚወሰን አይደለም። ዛሬም ያለ በፊትም የነበረ ወደፊት የሚቀጥል የአርበኝነት እንቅስቃሴ ነው። ስለዚህ ተከዜ ዘብም ተብሎ የተቋቋመው ፋኖ ነው፣ ሌላ ሊሆን አይችልም። ምክንያቱም ተከዜ ዘብ ተብሎ የተቋቋመው የሰለጠነው ወታደር ህዝባዊ ወታደር ነው። የሚያርስ፣ የሚታገል፣ የሚዋጋ አካባቢውን የሚጠብቅ እንደሆነ ሁላችንም እናውቀው። ስለዚህ ፋኖነት ነው አደረጃጀቱ፣ አርበኝነት ነው አደረጃጀቱ። አሁንም ሌላውን ቦታ መሆን ያለበት እንደዛ ነው። አሉ በጣም ሰርገው ገቦች የህወሓት ሰዎች፣ ምክንያቱም ድሮም ወኪሎች የነበሩ አሉ። እነሱን የማጥራት ስራ፣ እውነተኛ ፋኖቹን የመደገፍ ስራ መሰራት አለበት። ሌላው ያው የታወቁ ነው። ይሄን ድርጅት የሚደግፉ አዲስ የተመሰረተ የዘመንና የአስረስና የእስክንድር ድርጅት የተባለው ጥምር የተባለው ድርጅትን የሚደግፉ ሰዎች የታወቁ ናቸው። አዎ ለህወሓት ይሰራሉ፣ ለህወሓት ይደግፋሉ፣ ከህወሓት ጋር መስራት ይፈልጋሉ። የሚፈልጉበት ምክንያት ደግሞ ፋኖ እንዲፈርስ ስለሚፈልጉ ነው፣ ሌላ አይደለም። የህወሓት ሰዎች ናቸው እንኳን ደስ አላችሁ የሚሉት። የህወሓት ሰዎች ናቸው የድርጅቱን አርማ ለጥፈው በየቦታው ላይ በየቲክታኩ በየሶሻል ሚዲያ የሚከራከሩት የህወሓት ሰዎች ናቸው፣ የህወሓት ወኪሎች ናቸው። እንዲህ አማራ ህዝብ በፍጹም አይከራከርም በዚህ ጉዳይ ላይ። ምክንያቱም ይሄ ተደራዳሪ ድርጅት ነው። ወይ ከህወሓት ጋር ይደራደራል፣ ከኦነግ ጋር ይደራደራል፣ ከአብይ ጋር ይደራደራል። ችግር የለበትም። ምክንያቱም የፖለቲካ ድርጅት ነው። የፖለቲካ ድርጅት ስለ ሰው ሞት እችን ያክል ጉዳይ የሚሰጠው ነገር የለም። ተደራድሮ ስልጣን የመያዝ ተደራድሮ ያለችውን ነገር የምትገኘውን ነገር ዘርፎ በዛ ቦታ ላይ ስልጣን ይዞ መቀመጥ ነው የሚፈልገው እንጂ ህዝብ ነፃ አውጥቶ አያውቅም በታሪክ። ስለዚህ በዛ ላይ ትኩረት ማድረግ ያስፈልጋል። እነዚህ ዋና ዋና የሆኑ ነጥቦችን በመያዝ የወልቃይት ጉዳይ እንደዚህ በቀላሉ የሚፈታ ነገር አይደለም። በኃይል ብቻ እዛ ጋ ይዘን ወታደሩን ይዘን ስለተቀመጥን ብቻ ወልቃይትን ነፃ አውጥተናል፣ በወልቃይት ዘብ ብቻ ማስቆም የምንችለው ነገር አይደለም። ምክንያቱም ነገ ህወሓት ማዕከላዊ መንግስትን ቢጥል ነገ ወልቃይትን ተመልሶ መቆጣጠሩም አይቀር ነው። ህወሓት ማዕከላዊ መንግስትን አዳክሞ ወይም አብይ ተደራድሮ ወይም ማዕከላዊ መንግስትን መያዝ ቢችልና አቅም ካገኘ ነገ ወልቃይቱን በቀላሉ ነው የሚቆጣጠር፣ በቀላሉ መያዝ ይችላል። ምክንያቱም በጀት አይኖርም፣ ሙሉ ሰራዊቱ መጠቀም ይችላል፣ የሀገሪቱን ሪሶርስ መጠቀም ይችላል። ስለዚህ ብቻውን ኮሎኔል ደመቀም ወልቃይትን ተዋግቼ ታግዬ ብቻ ጠብቃለሁ ማለት አይችልም። ህዝብን ከማስጨረስ ውጭ ምንም አይነት ድጋፍ አይኖረውም። ያን ከማድረግ ይልቅ ወደ ማዕከላዊ መንግስትን የማውረድ ላይ የሚደረገውን ትግል የፋኖን ትግል እንዲጠራ ማድረግ፣ መደገፍ፣ መተባበር ያስፈልጋል። ይሄ በዚህ መወሰን ያስፈልጋል። ግን አሁንም እንዳልነው ይህን አስረስ እና ዘመነ ምናምን የሚባለው ቡድን ድሮም ባህዲ ነበረ፣ ድሮም ወያኔ ነበረ። ስሮትን ማያን ማጥራት ያስፈልጋል። ስለዚህ ለዛ የሚደረገው ትግል ድጋፍ በማድረግ በየቦታ ያሉትን ሰዎች እንዲጸዱ ማድረግ ያስፈልጋል ማለት ነው። ይሄ ነው እንጂ የሚያስፈልገው ዘሎ ፋኖ ህወሓትን እየደገፈ ነው ህወሓት ምናምን የሚለውን ፕሮፓጋንዳ ውስጥ መግባት የለባችሁ ደጋፊዎቹም ብትሆኑ። ምክንያቱም ምንም የምታመጡት ነገር የለም። ኦልሬዲ ፋኖ ወደ ህወሓት እንዳይገባ ወይም ሌሎቹን ተከታዮቹን አሳምነው እነዚህ ሰዎች ቀላል ነገር አይደለም የሚሰጡ ፕሮፓጋንዳ። ለምሳሌ ሕክምና ያስፈልጋል፣ ወታደሩን ግዴታ ከዳር ሕክምና መድኃኒቶቹ ምናምን የምናስገባበት መንገድ ያስፈልገናል፣ ለዚህ ደግሞ ህወሓት እየረዳን ነው ብለው ሊያሳምኗቸው ይችላሉ። የሚቀጥለው ወታደር የመሳሪያ ድጋፍ እንፈልጋለን ብለው ሊሉ ይችላሉ።
እንጂ ሌሎች ምክንያቶችንም ሊያነሱ ይችላሉ። ስለዚህ እስከረዱን በመሳሪያ ድጋፍ እስካደረጉ የሕክምና ድጋፍ እስካደረጉልን ድረስ ከነሱ ጋር መስራት መደራደር እንችላለን የሚል ነገር ሊናገሩ ይችላሉ። ያ ግን እውነት አይደለም። በቀላሉ የፋኖ ትግል አዲስ አበባን ተቆጣጥሮ መፍትሄው ማድረግ ይቻል ነበረ። ግን ይሄን አይፈልጉም እነሱ። ፋኖ ወደፊት ሄዶ ስርዓተ መንግስቱን አውርዶ ሌላ መንግስት እንዲመጣ አይፈልጉ። ህወሓትን ነው የሚጠብቁት። አሁን አይታችሁ ከሆነ ራሱ ሚዲያው ምናምን ጦርነት ተነሳ ይላሉ። ጦርነት ከተነሳ ቆይቷል ሀገሪቷ ውስጥ። ግን እቺ ህወሓት የሞከራት ሙከራ እንደ ትልቅ ነገር ታይታ የተለያዩ ዲፕሎማ አውቀው ነው ይሄ። ምክንያቱም የአማራ ትግል ራሱ እንዳለ ራሱ ማወቅ አይፈልጉም። መደገፍ አይደለም ትግሉ ራሱ እንቅስቃሴ የፋኖ የአርበኝነት ትግል በብዙ ሺህ ወታደር የሚማረክበት ትግል ብዙ ሰው መስዋዕትነት የሚከፈልበት ትግል እንዳለ ኢትዮጵያ ውስጥ ማመን አይፈልጉም። ስለዚህ አሁን ህወሓት ወደ ጦርነት ሲገባ ህወሓት ጦርነት ተነሳ ማዕከላዊ መንግስት ምን የሚሉበት ምክንያት ለምንድን ነው? ወደ ድርድር ይባላል። ወደ ፕሪቶሪያ ስምምነት ተመለሱ ነው የሚሉት። የፕሪቶሪያ ስምምነት ምን ይላል? ወልቃይትን መመለስ ነው። ስለዚህ መካድ ነው የሚፈልጉት። አማራው እንደሚታገል ለመብቱ ለነጻነቱ እንደሚታገል መታወቅ አይፈልጉም። ማሰብ መስማትም አይፈልጉም። ዝም ብለው እንደ ተራ ወታደር በማሰብ የህወሓት ቅጥረኛ የሆነ አድርጎ በማስመሰል ነው መንግስትም እየተናገረ ያለው። ህወሓት ነው ምንድነው ፋኖን የሚያዘው አይነት ነገር ነው ፕሮፓጋንዳ እየተጠቀሙ ያሉት። እና አይታችሁ ከሆነ ያገዛዙ ሰዎች በጣም የሚያወሩት ይሄንን ነው። ግን ህወሓት የወደቀው በፋኖ ነው፣ በፋኖ ኃይል ነው ከስልጣን የተባረረው። ሄደ ያውቁታል። ግን ያ እንዲሆን አይፈልጉም። ስለዚህ ምንድነው የሚሉት? ፋኖ ምንም ህልውና እንደሌለው የአማራ ህዝብ በራሱ የሚያስብ በራሱ የሚንቀሳቀስ በራሱ ለናጹ የሚያስብ እንዳልሆነ አድርገው ነው የሚናገሩት። ይሄን ደግሞ የሚሰሩት በነ ዘመንና በነ አስረስ ማሬ ነው ይሄን የሚያጠናክሩላቸው። ምክንያቱም የነሱ ሰዎች ናቸው። የነ ብልጽግናም ሰዎች ናቸው። ለእነሱም ይሰራሉ። ምክንያቱም በሁለቱ ቢላ ነው መብላት የሚፈልጉት እነዚህ ሰዎች። ምክንያቱም አዳይን የብልጽግና የሚፈልገው ህወሓት ወልቃይትን ብቻ ወስዶ ከዛ በኋላ ወደ ማዕከላዊ መንግስት እንዳይመጣ ነው የሚፈልገው። በመስጠሉ ላይ ብዙ ስምምነት አላቸው። በዛ ይስማማሉ። ስለዚህ ፖለቲካሊ ይግባባሉ፣ ተስማምተዋል። ለመደራደርም ይችላሉ በዛ ጉዳይ ላይ። ግን እንቅፋት የሆነባቸው የፋኖ ትግል ስለሆነ ወልቃይት እንዳይመለስ አሁን የፋኖን ትግልን ዋጋ ቢስ አድርገው ማሳየትና አሁን የነበረው እንቅስቃሴ በተለይ ወታደሩ የሚያደርገውን ጥሩ ስልጠና ይደረግ ነበር፣ የተለያዩ ነገሮች ይደረግ ነበረ። አሁን ምን እየሆነ ያለው ከጎንደር ከሸዋም ሰው ከተለያዩ ቦታ ላይ ወጣቶች መጥተው ወደ ፋኖ ስልጠና የሚገቡት የነበረው እየቀነሰ ነው የመጣው። ብቻ አይደለም ያለውም እየወጣ ነው ያለው። ያለውን እያወጣ ነው ያለው። ለምን ወደ ድርድር የሚል ነገር አብይ ያነሳል። በአፍሪካ ህብረት አማካኝ ድርድር እየተደረገ ነው ይላሉ። ይሄ ወታደሩ ጦሩ ይሰማል። ነገ ተደራድሮ የሚወጡ ከሆነማ እኛ እዚህ ምን እናደርጋለን የሚል አይነት ነገር ውስጥ እንዲገቡ ይደረጋል። በዚህ አንድ ታሪክ የሚታወቅ አለ። በተለይ አንድ ታሪክ አለ በኃይለ ሥላሴና በቀዳማዊ ኃይለ ሥላሴና በደጃች ባልቻ የተደረገ ነገር አለ። ምክንያቱም ብዙ ጊዜ አሁን ኃይለ ሥላሴ ወደ ስልጣን ሲመጡ በነ ደጃች ባልቻ በነ ፊታውራሪ ሀብተ ጊዮርጊስ በእነሱ ድጋፍ ነው ወደዛ የመጡት። ለዛውም እያሱን ሁሉ ሄደው ተዋክተው የማረኩት ደጃች ባልቻ ናቸው፣ ባልቻ አባ ነብሶና። በኋላ ግን ሲያዩዋቸው የኃይለ ሥላሴ ተራማጅ አስተሳሰብ ያላቸው ናቸው። ነገሩን ሁሉ በራሳቸው ቁጥጥር ማድረግ የሚፈልጉና ወደ ዲክታተርነት እየሄዱ ስለነበረ ተቃውሞ ተነሳ ማለት ነው እንግዲህ በየቦታው። ስለ ይሄ ሲሆን ደጃች ባልቻ ከጦራቸውን ይዘው ወደ ሸዋ መጥተው ነበረ።
ኃይለ ሥላሴ ምን ያደርጋሉ? ድርድር ይሏቸዋል። ድርድር ካሏቸው በኋላ ከዛ በኋላ ትልቅ ድግስ አዘጋጅተው ወደ ከተማ ወደ አዲስ አበባ እንዲገቡ ያደርጉላቸዋል። ትልቅ ድግስ ነው የተደረገው። እንግዲህ እሳቸው ጥቂት ወታደሮቻቸውን በውጭ ትተው ጥቂት ወታደር ይዘው ነው የመጡት ወደ ድርድሩ ማለት ነው። እና ዋና ዋና ወታደራቸው እዛ ሄዱ። ከዛ በኋላ ይሄን ድግስ ያዩ ሰዎች ወደዛ እየሄዱ ወሬ ያወሩ ጀመር። እዛ ጦሩ ላይ በቃ ደጃች ባልቻ እኮ ገብተዋል፣ ታርቀዋል፣ እርቅ እየተደረገ ነው፣ ድግስ እየተደረገ ነው ብለው ይላሉ። ይሄ ነው ሰራዊቱ ይሰማል። ከዛ በኋላ ትንሽ ቆይተው ደግሞ መሳሪያችሁን በውድ ዋጋ የሚገዛ ሰው ይመጣና መሳሪያችሁን ንግዛ የሚል ሰው ይመጣል ነው። የዛኔ ወታደሩ አይ ወደ ድርድር ከተገባ እንግዲህ ቢያንስ መሳሪያ ሸጠን ወደ ቤታችን ንግባ ብለው መሳሪያቸውን እየሸጡ ወደ ሀገራቸው ሄዱ ማለት ነው። ወደ የሀገራቸው ተበተነ ጦሩ። እዛ ደጃች ባልቻ ምንም የተደረገ ድርድር የለም፣ ምንም አይነት እንቅስቃሴ ያልተደረገ ወደ ጦር ስምምነት አልነበረም። ከዛ ወደ ካምፓቸው ይመለሳሉ ማለት ነው። ወታደሮቻቸው ወደ ሰፈረበት ቦታ ሲመለሱ አንድ ወታደር የለም፣ ሁሉም ሄደዋል፣ ተበትነዋል። ስለዚህ ብቻቸውን ቀሩ፣ ያው እጅ ሰጡ ማለት ነው። እና እንደዚሁ ነው አሁንም እየተደረገ ያለው። አብይ በዚህ በኩል ድርድር ይላል። አይታቸው ከሆነ የእነ እስክንድር ቡድኖች የተደረጉት እነ እስክንድር እየተደራደሩ ነበር። ድርድር እየተደረገ በጎን በኩል አብይ ግን 50 ሚሊዮን 20 ሚሊዮን 40 ሚሊዮን እሰጣለሁ እያለ ለወታደሩ ደግሞ ኦፈር ያደርጋል። በጎን በኩል ምንድነው ድርድር አለ እያለ እየተደራደረ ነው። እውነትም እየተደራደሩ፣ በጎን በኩል ደግሞ ይሄን ያክል ብር እያቀረበ ወታደር ያስከዳል ማለት ነው። ይሄ ነው እየሆነ ያለው። አሁንም እና አስረስ ማር የሚያደርጉት ይሄንን ነው። ወደ ድርድር ነው የሚሉት። ተደራድሯል ደግሞ አስቀድሞ እሱ ተደራድሯል። ስለዚህ ስለተደራደረ አሁን ጦሩ ምን ይሆናል? ለጦሩ ደግሞ አብይ ኦፈር እያቀረበለት ነው ማለት ነው። ወደኛ ግቡ እያለ ወይ ይሄን ያክል ሚሊዮን ብር እንሰጣቸዋለን እያለ እና ይሄንን ተመሳሳይ ታክቲክ ነው እየተጠቀሙ ያሉት። እና አሁን ያለው ሁኔታ እንደዛ ስለሆነ የነ አስረስ ሚና የፋኑን የማፍረስ የነ ዘመነ ሚና ፋኑን የማፍረስ ስራ ነው እየተካሄደ። ይሄ የፋኖ መፍረስ ደግሞ የፋኖ አቅም መዳከም ደግሞ የሚጎዳው አሁንም ወልቃይት ህወሓት ወልቃይትን እንዲቆጣጠር ከፍተኛ በር ይከፍትለታል። ከፍተኛ የፋኖን መጠንከር አይፈልግም። ለምሳሌ በመሳሪያ እየረዱ አይደሉም ህወሓቶች ምንም እያደረጉ አይደሉም። ለፋኖ ምንም የሚረዱት ነገር የለም እስካሁን ድረስ። የኤርትራ መንግስትም ምንም የሚረዳው ነገር የለም። በመሳሪያ ይረዳ ነው ራሱ ፋኖ እየታገለ ነው መሳሪያ ያገኘው እንጂ ከየትኛውም አይነት የመሳሪያ የገንዘብ እርዳታ አግኝቶ አያውቅም። አሁንም የገንዘብ ችግር አለባቸው። አይፈልጉም፣ እንዲጠናከርም አይፈልጉም። ግን የፋኖ ባይጠናከር ፋኖ ቢዳከም ወልቃይትን የመውሰድ ህወሓት ትልቅ እድል አለው ማለት ነው። ምክንያቱም መጀመሪያም የተሰራው እሱ ነው። መጀመሪያም ወልቃይትን ለመውሰድ ፋኖን ትጥቅ ማስፈታት አለብን ብለው ነው እና አብይ የተንቀሳቀሱት። ስለዚህ አሁን የህዝባዊ መሰረቱን በማሳጣት የፋኖ ህዝባዊ መሰረቱን በማሳጣት ህዝባዊ መሰረቱ ላይ ከማንነቱ ከህዝቡ ጋር መጣላት ጀመሩ። ለምሳሌ ኦርቶዶክስ ክርስቲያኑን ማሳደድ ጀመሩ። እነ ዘመነ እነ አስረስ ማሬ እንደዛ ስም ማጥፋት ጀመሩ። ኦርቶዶክስ የሆኑ ክርስቲያኖችን ማሳደድ የጀመሩት ከዚህ ከባለፈው ድርጅት ምስረታ በኋላ ከመጀመሪያው ድርጅት ምስረታ በኋላ ያን ነው ሲያደርጉ የነበሩት። ሟ ተዋህዶ ጣልቃ አትግቡብን እያሉ መናገር የጀመሩት የዛኔ ምንድነው ኦርቶዶክሱም ጋር ስትጣላ 90% ታጋይ ኦርቶዶክስ ነው። ስለዚህ ህዝባዊ መሰረትነትን ታጣለ። ለማን ብዬ ነው የምዋጋው ይላል። ምክንያቱም ብዙዎቹ ለሃይማኖታቸው ብለው የመጡ ናቸው። በፋኖ ውስጥ ያለ ከነጎቤ ጀምሮ የነበረው ለሃይማኖታችንም ለማንነታችንም ነው የምንታገለው ብለዋል። አይ ሃይማኖትህ ብለህ መታገል የለብህም ይሄንን ትግል ለየው ብለህ ስትለው ለማን ብዬ ነው ሞቶ ብሎ ጥሎ ይወጣል። ስለዚህ ይሄን ሆን ብሎ ለማድረግ ነው ይሄን ሲሰሩ የነበሩት። ከህዝባዊ መሰረቱ ማሳጣት ይሄ ነው አንደኛ። ኦርቶዶክስ የሆነው ማሳደድ በተለይ በጎጃም ውስጥ የተደረገ ያለው እሱ ነው።
ሌላው ሁለተኛ የተደረገው እንግዲህ የወልቃይት ጉዳይ ወይም የማንኛውም የአማራን ጉዳይ ኮዝ የወልቃይትን ጉዳይ እምቢ ስትል አያገባኝም ብለህ ስትል ይሄ የአማራ ኮዝ ስለሆነ አንድም ከአማራው መሰረታዊ ህዝባዊ መሰረቱን ማጣት ነው። ሁለተኛው ከህወሓት ጋር ሰራ፣ ሶስተኛው ከህወሓት ጋር ሰራለሁ ስትል ከህወሓት ጋር ስትሰራ ህወሓት የአማራ ህዝብ ጠላት ነው፣ የህወሓት ድርጅት ማለት ነው። ስለዚህ ይሄም ከአማራ ህዝባዊ መሰረት ጋር መጣላት ነው። ሌላው እደራደራለሁ ስትል ምክንያቱም አማራ ህዝብ የሚፈልገው አንደኛ የሁሉን አደጋ የሆነውን ስርዓት ማስወገድ ነው፣ ስርዓተ መንግስቱ ማስወገድ ነው። በሸዋ ውስጥም ያለው ትግል ይሄ ነው። የቦታ ጉዳይ አለ፣ በሸዋ ላይ አዲስ አበባን የማንነት ጉዳይ አለ። ሸዋን ጠቅልሎ እስከ አዋሽ ድረስ በናዝሬት፣ በደብረ ዘይት፣ በሌቱ ያሉ ከተሞች ላይ ማጆሪቲ ህዝብ ያለው አማራ ነው። ያን ክሌም ያደርጋል የአማራ ህዝብ። ስለዚህ ይሄ ሁሉ ነገር ስላለ ከዛ ስርዓት ጋር እደራደራለሁ ስትል መጀመሪያ እያሳጣ ያለው የአማራን ትግል ከአማራ ትግል ህዝባዊነት ወይም ማንነት ከትግሉ እየተነጠልክ ነው ማለት ነው። ከህልውና ትግሉ እየተነጠልክ ነው። ሁለተኛ ህወሓትም ሆነ ኦነጋውያን ለፍርድ ቀርቦ ማየት ይፈልጋል፣ ፍትህ ይፈልጋል የአማራ ህዝብ። የተገደላለ፣ የተፈናቀላለ፣ ይሞታል። ስለዛ ፍትህ ይፈልጋል። ስለዚህ አሁን ህወሓትን ይዘህ ስትመጣ፣ ኦነግን ይዘህ ስትመጣ ፍትህ እንደማሰጠው የታወቀ ነው። ነገ ህወሓት በወንጀል እንደማይጠየቅ የታወቀ ነው። ኦነግ በወንጀል እንደማይጠየቅ የታወቀ ነው። ስለዚህ ወደ ድርድር ስገባ ከነዚህ ሰዎች ጋር አብሬ እሰራለሁ ስትል ይሄን እያልክ ነው። ስለዚህ ይሄም አንደኛው ህዝባዊ መሰረትን የሚያሳጣ ነው፣ የህዝብ ድጋፍ። በዚህ የተነሳ አሁን ወደ ፋኖ የሚገባ ሰው የለም። ለዛም ከፋኖ ውስጥ ያሉ እየወጡ ነው ያሉት። ይሄን አጋጣሚ ተጠቅሞ አብይም ገንዘብ ከፈለጋችሁ ገንዘብ እሰጣለሁ እያለ ብዙ ሚሊዮን ብር እየሰጠ ከህዝቡ ከትግሉ እንዲወጡ እያደረገ ነው። ይሄ እውነታ ነው። ይሄን ያመጡት እነማን ናቸው? እነ እስክንድር፣ እነ ዘመነ እና እነ አስረስ ማሬ ናቸው። በዋናነት የነዚህ ግሩፖች ናቸው ይሄን እየሰሩ ያሉት። በእነዚህ ምክንያት የመጣ ችግር ነው። ከዋናው የፋኖ የተነሳበትን ዓላማ አስረስተው ጉዳዩን የፖለቲካ አድርገው የስልጣን ጉዳይ ግጭት ጉዳይ አድርገው የህልውና ትግል መሆኑ ቀርቶ ወይም አዲስ ስርዓተ መንግስት የመቀየር ፍትህ የማግኘት ስርዓቱን የማውረድ ቀርቶ የስልጣን እንዲሆኑ የስልጣን ሽሚያ እንዲሆን ያደረጉት ይሄን ጨዋታ የተጫወቱት እነዚህ ናቸው። እነዚህ ሶስቱ ናቸው። አብረው የነበሩ ናቸው ደግሞ እነዚህ። ስለዚህ የፋኖን ትግል በዋናነት ማጥፋት፣ የፋኖ ትግል እንዲዳከም ማድረግ ወልቃይትን ለመቆጣጠር እድል የሚሰጥ ነው ለህወሓት። አብይም ወልቃይትን ለህወሓት ለመስጠት እድል የሚከፍት ነው። ስለዚህ ዝም ብሎ ይሄንን በቀላሉ መመልከት አያስፈልግም። ስለዚህ እውነት ወልቃይትን ደግፋችሁ ከሆነ አንዳንድ ሰዎች እና አስረስ ማሬን የተቃወማችሁት ከፋኖ ጋር ማያያዝ የለባችሁ። አስረስ ማሬንም ዘመነንም እስክንድርንም ከፋኖ ጋር እንዳታያይዙት። የፋኖ ትግል ወሳኝ ነው። አሁንም ለአማራ ትግል የፋኖ መደራጀት ወሳኝ ነው ለአማራ ትግል። ለወልቃይትም ወሳኝ ነው። ይሄን በመገንዘብ የፖለቲካውን አካሄድ በጥንቃቄ ማየት ያስፈልጋል። አማራ በፍጹም ከህወሓት ጋር ሳይኖር አብይን ብቻውን ማውረድ ይችላል። ታግሎ ማስወረድ ይችላል። የህወሓት ድጋፍ አያስፈልገውም። የማንም ድጋፍ አያስፈልገው። የህዝባዊ ትግል ነው። የህዝቡ ድጋፍ ካለው በቂ ነው። አሁን ህዝባዊ መሰረትነቱን ማሳጣት ነው እየተሰራ ያለው እና ይህንን በመገንዘብ በሁለቱም ደረጃ ያላችሁ ሰዎች፣ አንዳንዱ ዝም ብሎ በግምት ነው የሚናገረው እና ወልቃይት አያስፈልገንም ምናምን የሚሉ ሰዎች የህወሓት ሰዎች ናቸው ወይ የአብይ ሰዎች ናቸው? ከእንደገና ደግሞ አይ ብትፈልግ ኢትዮጵያም ትፍረስ ፋኖም ይፍረስ እንጂ ወልቃይት እኛን አንለቅም የሚሉ ሰዎችም የህወሓት የአብይ ሰዎች ናቸው።
የሚደራደሩ ጥቂት ሰዎች፣ በመግለጫ ደረጃ የወጣ ነገር የለም። ከህወሓት ጋር እንሰራለን የሚሉት በሚዲያ ነው። በድርጅት አቋም ደረጃ የለም። በእርግጥ አድፈንፍነው ነው እየተናገረው። ይሄን መግለጫውን ምኑንም የሚያወጣው አስረስ ነው፣ ሌላ ማን ነው? ይሄን በመረዳት ትኩረታችሁን እነ አስረስ ላይ፣ ትኩረታችሁን እነ ዘመነ ላይ፣ ትኩረታችሁን እነ እስክንድር ላይ ማድረግ ነው። እነዚህ ሰዎች ናቸው ለፋኖ ዛሬ ትግሉ እንዲዳከም ወይም ወደፊት እንዳይንቀሳቀስ እንቅፋት የሆኑት እነዚህ ናቸው። ለዚህ ነው በፋኖ ትግል ውስጥ ሁለቱ ሾኮች የሚለውን ፕሮግራም በተደጋጋሚ ያቀረብንበት ምክንያት ማን ምን እንደሆነ እንድትረዱ። ለወልቃይትም እንቅፋት የሆኑ ሰዎች እነዚህ ሰዎች ናቸው። እነዚህ ሰዎች ከትግሉ የሚወገዱበትን ምክንያት መፈለግ ነው፣ የህወሓት ሰዎች ስለሆኑ። በሚዲያም ደረጃ ያሉት ሰዎች በሚዲያ ላይ የታወቁ ናቸው። እነሱንም ከትግሉ እንዲነጠሉ ማድረግ መስራት ያስፈልጋል። እዚህ ስራ ላይ እየሰሩ ያሉትን ሰዎች ደግሞ ማበረታታት፣ ፋኖ በምክር ቤት እንዲመራ፣ ፋኖ ህዝባዊ መሰረቱን እንዳይለቅ። ምክንያቱም ወልቃይትን መተው ራሱ ህዝባዊ መሰረቱነቱን ማጣት ነው፣ ቅድም እንዳልነው። ስለዚህ ከዛ መሰረትነቱ እንዳይወጣ መጀመሪያ የተነሳበትን ዓላማ ይዞ እንዲቀጥል ማድረግ ያስፈልጋል። እዛ ላይ መረባረብ ያስፈልጋል። ስለዚህ እነዚህ መለየት ያስፈልጋል። በደንብ የሚረዳ ስለሆነ የአማራ ህዝብ ሁሉ ሸዋም በለው ወሎም ቢሆን ጎጃም ምንም የትኛውም ያለው የአማራ ህዝብ ህወሓት ማን እንደሆነ ያውቃል። ማያውቅ የለም። ህወሓት እንደ ድርጅት ለአማራ ህዝብ ምን አይነት እንደሆነ ያውቃል። ወሎ ድረስ ሄዶ መጥቶ የሰራውን ሁሉም ህዝብ አይቷል። ወልቃይት ሰው መሆን አያስፈልግም። የወልቃይት አማራ መሆን አያስፈልግም የህወሓትን ማንነት ለማወቅ። ሸዋ ድረስ መጥቶ ያደረገውን አይተናል። በሽማግሌዎች ላይ በአሮጊቶች ላይ የፈጸመውን፣ ከብቱን የረሸኑትን፣ ህዝቡን የገደሉትን፣ የጨፈጨፉትን አይቷል። ፋብሪካውን ነቅለው የወሰዱትን አይቷል። ምንም ማብራሪያ አያስፈልገውም። ስለዚህ ይሄን ህዝባዊ መሰረትን ይዞ በመሃል ክፍተት ለመፍጠር እየሞክሩ ሰዎች እንዳሉ ስለማቅ ስላየን ነው በሶሻል ሚዲያ በተለያየ መንገድ። ምክንያቱም ፋኖ እንዲደካሙ ሁለቱም የሚፈልጉት ህወሓትም ይሁን አብይም የሚፈልገው ፋኖ እንዲዳከም ነው። ፋኖ ከተደከመ ብቻ ነው ስራ መስራት የሚችሉት፣ መደራደርም መወያየትም መስማማትም የሚችሉት። ምክንያቱም የቦታ ግጭት የለባቸውም እነሱ። ሁለቱም የሚፈልጉት የአማራ መሬት ነው፣ ሁለቱም የማይፈልጉት አማራን ነው። ስለዚህ ግጭት የለባቸው። አብይ ከኤርትራ ጋር ግጭት የለበት፣ ውሸት ነው። አሁን በባህር በር ምናምን የሚሉት በጣም ውሸት፣ የውሸት አጀንዳ ነው። ሰው ማወቅ አለበት ይሄን። ከትግራይም ምንም ጠብ የለበትም። ምክንያቱም በቦታ አይዋሰን። በምን ግጭት ይኖርባቸዋል? ቀጣይ የሆነ ዘላቂ የሆነ ግጭት የለባቸውም። ዘላቂ የሆነ ጥቅማቸውን ተደራድረው ማስከበር ይችላሉ። ለዚህ ነው ህገ መንግስቱን እኮ የጻፉት እኮ ሁለቱንም እንደማይጎዳ ስለሚያውቁት ነው። ስለዚህ አንዱ ሲነካ አንዱ ዝም ብሎ የሚመለከት አይደለምና ዋናው ችግር እንቅፋት የሆነባቸው የፋኖ የአማራ ህዝብ ህዝባዊ የሆነው ትግል ነው። ያ እንዲጠናከር ነው ማድረግ ያለ። በዛ ውስጥ ክፍተት እንዳይገባ ማድረግ። የመጡ ሰዎችን ይታወቃሉ በግልጽ እነ አስረስ ማሪ፣ እነ ዘመነ ህወሓት የነበሩ ሰዎች ናቸው። ብአዴን የነበሩ ሰዎች ናቸው። ይዘውት የመጡት አጀንዳ የሚታወቅ ነው። አስቀድሞ የጎንደር ህዝብ፣ የጎጃም ህዝብ፣ የጎጃም ፋኖ ሆነው የተነሱት እነ ዝናቡ ይተቃውሟቸዋል። ምን ዓላማ ይዘው እንደመጡ በማን ተጽዕኖ እንደተደረገ ይታወቃል። ማን ተጽዕኖ አድርጎ እሱ ወደዚህ ቦታ እንዲመጣ እንደተደረገ ይታወቃል። አሁንም ህዝባዊ መሰረቱነቱን በጎጃም ያጣ ነው የፋኖ ትግል። ጎጃምን ህዝብ ይጠቅማል ይላል አሁን ድርጅቱ። ይሄ ማባባያ ነው። ይሄ ድጋፍ ለማግኘት የሚደረግ ነገር ነው እንጂ ምንም የሚጠቅመው ነገር የለም። አዲሱ ድርጅት የተደራጀው ድርጅት ለዛም የበለጠ ዲክታተር የሚሆኑ ናቸው። የበለጠ ጭካኔያቸውን የጎጃም ህዝብ አውቋል። ስለዚህ ይህንን በመገንዘብ አሁንም የተለያየ ውይይቶችን በማድረግ ውይይት በሚደረግ ጊዜ በደንብ ልብ ብሎ ማየት ያስፈልጋል። የፋኖ ትግልና እነ አዲስ የተመሰረቱ ድርጅት የተለያየ ነው። የአሁን አዲስ የተመሰረተው ድርጅት ከአማራ የነጻነት ትግል የህልውና ትግል የተነጠለ ለህወሓት እና ለብልጽግና ፌቨር የሚያደርግ
ድርጅት መሆኑን መረዳት ያስፈልጋል ማለት ነው። ስለዚህ የወልቃይት ሰዎችም ሆኑ እዛ አካባቢ ያሉት አስተዳዳሪዎች የፋኖን ትግል በስስት ነው ማየት ያለባቸው። የፋኖ ትግል ነው እስካሁን ያቆያቸው። እስካሁን ፋኖ ቢዳከም ኖሮ ወልቃይት አንድ ቀን አይፈጅም አብይ ለህወሓት ለመስጠት። ለዚህ ነው መጀመሪያውን የአማራ ህዝብ ትጥቅ ለማስፋት የተካሄደበትና አሁንም በዛ ላይ ስራ መሰራት አለበት የሚለው ለማስገንዘብ ነው። እስከ መጨረሻው ድረስ ወልቃይትን ነፃ ማውጣት የሚቻለው ስርዓተ መንግስቱ ሲወርድ ብቻ ነው። ማዕከላዊ መንግስት መቆጣጠር ሲቻል ነው። ህዝባዊ መንግስት መመስረት ሲቻል ነው። በዚህ ህገ መንግስት ወልቃይትም ሆነ በየትኛውም አካባቢ የሚነሱ ግጭቶችን ማጥፋት አይቻልም። ምክንያቱም ለሺህ ዓመት የቆየውን ማንነት የሻረ ወደ ግጭት ውስጥ የሚከት ስርዓተ መንግስት ነው። ስለ ኢትዮጵያ ህዝብ ያልተስማማበት ስርዓተ መንግስት ነው። ህገወጥ ስርዓተ መንግስት ነው። ይህም በማየት ዋናውን ነገር ላይ ትኩረት ማድረግ ያስፈልጋል ነውና እንግዲህ ለዛሬ ያለን ይሄ ነው። በማስተዋል ሚዲያ ዩቱብ እሱንም ተከታተሉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አሁን ነው ህዝቡ ገና እያየ ያለውና ሼር አድርጉ። በዛም ተከታተሉን ላለን ምክንያቱም ከዚህ ያልሰማችሁ እዛ ላይ እየገባችሁ መስማት ትችላላችሁ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ሰላሙን